የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ትላንትና ሲከናወኑ አርሰናል ከሜዳ ውጪ የአምና ሻምፒዮኑን ሪያል ማድሪድን 2-1 በሆነ ውጤት አሸንፏል። መድፈኞቹ በድምር ውጤት 5-1 አሸንፈው በታሪካቸው ለሶስተኛ ጊዜ ግማሽ ፍጻሜውን ተቀላቅለዋል። በድራማዊ ክስተቶች በታጀበው ሳንቲያጎ በርናባው ጨዋታ አርሰናል ታሪካዊ ድል ተቀዳጅቷል። የኤምሬትስ የ3-0 ሽንፈትን ለመቀልበስ እንደሚችሉ ሲናገሩና የተለያዩ ዝግጅቶችን ሲያደርጉ የነበሩት የሪያል ማድሪድ ተጫዋቾች የአርሰናልን የተቀናጀ መከላከል ሰብረው የፈለጉትን ማሳካት ሳይችሉ ቀርቷል። በጣም ደካማ የሚባል እንቅስቃሴ ነው ሲያሳይ የነበረው በትላንትናው ጨዋታ ሪያል ማድሪድ። ጨዋታው በተጀመረ በ13ኛው ደቂቃ ራውል አሴንሲዮ ሚካኤል ሜሪኖ ላይ በሰራው ጥፋት የተሰጠውን ፍጹም ቅጣት ምት እንግዲህ ቡካዮ ሳካ መቶት የማድሪዱ ግብ ጠባቂ ቲቡት ኩርቷ አክሽፎበታል። በተለይ ሚቺ ግብ ብትቆጠር ኖሮ ምናልባትም የሪያል ማድሪድን ልብ በጊዜ መድፈኞቹ የሚሰብሩበት እድል ነበረ። ነገር ግን እንግዲህ ኳሷን መቶ ፍጹም ቅጣት ምቱን ግብ ሳያደርግ ቀርቷል። ቡካዮ ሳካ ቲቡት ኩርቷ በሚገባ አክሽፎበታል። momentarily halted here while the referee goes to his monitor. He's given it. Arsenal have a penalty. Saka up against Thibaut Courtois. And Saka has his penalty saved. ሳካ ፓኒካ ወይንም ከፍ አድርጎ ፍጹም ቅጣት ምቱን ለመምታት ሞክሮ ነበር። ነገር ግን እንግዲህ ቦታውን ተመልክቶ ቲቡት ኩርቷ ቤልጂየማዊ ግብ ጠባቂ ፍጹም ቅጣት ምቱን አድኖበታል። የፍጹም ቅጣት ምቷን መሳት ተከትሎ በተለይ ባለሜዳዎቹ ደጋፊዎቹ ውጤቱን መቀልበስ እንደሚችሉ ተስፋ አድርጎ የነበረ ቢሆንም ሳይሳካላቸው ቀርቷል። ሪያል ማድሪድ በኪሊያን ምባፔ ቀደም ብሎ ግብ አስቆጥሮ ነበር ከጨዋታ ውጭ በሚል ተሽሮበታል። ማድሪድ ኪሊያን ምባፔ ላይ ዴክላን ራይስ ጥፋት ሰርቷል በሚል ፍጹም ቅጣት ምትም ተሰጥቶት የነበረ ቢሆንም በቫር ለረጅም ጊዜ እንቅስቃሴው ከታየ በኋላ ፈረንሳዊ ዳኛ ፍራንሷ ሌቴክሴ ፍጹም ቅጣት ምቱን ሽሯል። በቂ እንግዲህ ንክኪ ያልነበረም ፍጹም ቅጣት ምቱን ለማሰጠት በሚል እንግዲህ ፍጹም ቅጣት ምቱ ሳይሰጥ ቀርቷል ማለት ነው። ከረፍት መልስ እንግዲህ መድፈኞቹ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ሪያል ማድሪድ በመጀመሪያው ግማሽ አንድም ኢላማውን የጠበቀ ሙከራ አላደረገም። ሎስ ብላንኮቹ የመጀመሪያ ኢላማቸውን የጠበቀ ሙከራ ለማድረግ እስከ 55ኛው ደቂቃ ለመጠበቅ ተገደዋል። እንግዲህ ከረፍት መልስም ጨዋታውን እያዘገዩ የጨዋታውን ቴምፖ ወይም ሂደት ለመቆጣጠር እና እንዲሁም በመልሶ ማጥቃት እድሎችን ለመፍጠር ሲሞክሩ የታዩት አርሰናሎች በ65ኛው ደቂቃ ቀዳሚ የሆኑበትን ግብ አግኝተዋል። ቡካዮ ሳካ ሚካኤል ሜሪኖ ያመቻቸለትን ኳስ በግሩም ሁኔታ አስቆጥሮ ለሳተው ፍጹም ቅጣት ምት እንግዲህ ማካካሻ አድርጓታል። A bit of movement ahead of him. Marino looking for Saka. Brilliant! Bukayo at the Bernabeu. That says it all. ከግቧ በኋላ ከሁለት ደቂቃ በኋላ ቪኒሲየስ ጁኒየር የዊሊያም ሳሊባን ስህተት ተጠቅሞ ያገኘው ኳስ ደግሞ የሪያል ማድሪድ ያቻነት ግብ አድርጓታል። Arsenal at the Bernabeu. But it's been given away by Saliba and Vinicius is able to gobble up the opportunity. Just after Arsenal managed to find a way through Real Madrid. በተለይ ከዚህ ግብ በኋላ ሪያል ማድሪድ ጥሩ መነቃቃት ፈጥረው እንግዲህ ጨዋታውን ለመቀየር ተጨማሪ ግቦችን ለማስቆጠር እድል ይፈጥራሉ ተብሎ ተጠብቆ ነበር። ነገር ግን የሆነው በተቃራኒ ነው። ጨዋታው ተጠናቆ በባከነ ደቂቃው በመልሶ ማጥቃት ጋብሪኤል ማርቲኔሊ ሚካኤል ሜሪኖ ያመቻቸለትን ኳስ አስቆጥሮ አርሰናልን አሸናፊ አድርጓል። ድሉን ተከትሎ መድፈኞቹ ከ15 ዓመታት በኋላ ለቻምፒየንስ ሊግ ግማሽ ፍጻሜ የደረሱ ሲሆን በታሪካቸው ደግሞ ለሶስተኛ ጊዜ ግማሽ ፍጻሜውን መቀላቀል ችሏል። በመጀመሪያው ዙር ተሸንፎ ከአራት አጋጣሚዎች በሶስቱ አሸንፎ በርካታ ታሪካዊ ውጤት መቀልበሶችን ወልፍስበርግ ላይ፣ ፓሪስ ሰን ዠርመንና ማንቸስተር ሲቲ ላይ በ2021-22 የውድድር ዓመት ያሳየው ሪያል ማድሪድ ትላንት ምሽት ግን በአርሰናል ብልጫ ተወስዶበት እንግዲህ ሳይሳካለት ቀርቷል። በትላንቱ ጨዋታ አርሰናል 33.9% የኳስ ቁጥጥር
ቁጥጥር ድርሻ የነበረ ቢሆንም 11 ሙከራዎችን አድርጎ 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ሪያል ማድሪድ በአንጻሩ 66% የኳስ ቁጥጥር ድርሻ የነበረው ሲሆን 18 ሙከራዎችን አድርጎ 3ቱ ብቻ ናቸው ኢላማቸውን የጠበቁ ሙከራዎች የነበሩት። በአጠቃላይ በተቃራኒ ቡድን የግብ ክልል ውስጥ ወይንም 16 ከ50 ውስጥ 34 ጊዜ ሪያል ማድሪድ በአርሰናል የግብ ክልል ውስጥ የደረሰ ሲሆን በአንጻሩ አርሰናሎች በሪያል ማድሪድ የግብ ክልል ውስጥ 23 ጊዜ መድረስ ችሏል። እንግዲህ ከትላንትናው ጨዋታ በኋላ የአርሰናሉ አሰልጣኝ ሚካኤል አርቴታ በእግር ኳስ ሕይወቴ ምርጡ ምሽት ሲል ድሉን ገልጾታል። በታሪክ ታላቅ የሆነውን ክለብ ጋር ነበር የተጫወት ነው። በዚህ ውድድር ይሄ ትልቅ መነሳሻ ይሆነናል ሲልም አስተያየቱን ሰጥቷል። በቻምፒየንስ ሊጉ ያለን ታሪክ አጭር ነው። ለሶስተኛ ጊዜ ነው ለግማሽ ፍጻሜ የደረስ ነው። ከዚህ ግን ተነስተን ሌሎች ታሪኮችን መስራት ይኖርብናል። አሁን ያንን ለማድረግ የሚያስችል ጥሩ መነሳሳት ገንብተናል ሲልም ነው ሚካኤል አርቴታ ከጨዋታው በኋላ የተናገረው። አስከፊውን የእግር ኳስ መልክ ተመልክተናል ሲሉ ጣሊያናዊ አሰልጣኝ ካርሎ አንቼሎቲ አስተያየታቸውን ሰጥተዋል። በውጤቱ በጣም አዝነናል። ምንም አይነት ሰበብ አያስፈልግም። በሁለቱ ዙሮች ጨዋታ አርሰናል የተሻለው ቡድን ነበር ሲሉም ነው ጣሊያን አሰልጣኝ የተናገሩት። እንግዲህ አርሰናልን 5 ጊዜ ገጥመው በአንዱም ጨዋታ ማሸነፍ አልቻሉም። ካርሎ አንቼሎቲ እግር ኳስ ሁለት ገጽ አሉት ያሉት አንቼሎቲ ላለፉት ዓመታት ያሳለፍናቸው የደስታ ጊዜያት አንዱ ሲሆን ሁለተኛው ደግሞ አስከፊውን የእግር ኳስ መልክ የምናይበት ጊዜ አሁን ነው ሲሉ አስተያየታቸውን ሰጥተዋል። ቡድናቸው ከቻምፒየንስ ሊጉ ቢሰናበትም አሁንም ለላሊጋ ኮፓ ዴል ሬይ እና ለዓለም የክለቦች ዋንጫ እንደሚፋለም ተናግረዋል። ስለ ቆይታቸውም የተጠየቁት አሰልጣኙ አላውቅም ማወቅም አልፈልግም የሚል ምላሽ ሰጥተዋል። አሁን ላይ እንግዲህ በተለይ የትላንትናውን ሽንፈት ተከትሎ በሪያል ማድሪድ ቤት ካርሎ አንቼሎቲ የመቆየታቸው ነገር በጣም አጠራጣሪ የሆነ ነው የሚገኘው። ዣቪ አሎንሶ የቀድሞ የሪያል ማድሪድ አማካይና አሁን ላይ የባየር ሊቨርኩሰን አሰልጣኝ ሆነው ዣቪ አሎንሶ እንግዲህ በቀጣይ የሪያል ማድሪድ አሰልጣኝ ይሆናል እንግዲህ የሚሉ አስተያየቶች እየተሰጡ ነው የሚገኙት። አንቼሎቲ አርሰናል ዋንጫውን እንዲያነሳ ይፈልጋል ሲሉም ነው ሚካኤል አርቴታ የተናገሩት። አሰልጣኝ ካርሎ አንቼሎቲ አሁን አርሰናል ዋንጫውን እንዲያነሳ ፈልጋለሁ ብሎ ነግሮኛል ሲልም ነው ስፔናዊ አሰልጣኝ ሚካኤል አርቴታ የተናገረው። አርሰናል ግማሽ ፍጻሜ ማድረስ ይገባቸዋል፣ ከኛ የተሻሉ ነበሩም ሲሉ ነው እንግዲህ ትላንትና አስተያየታቸውን የሰጡት። ቡካዮ ሳካ ፍጹም ቅጣት ምት መሳት ያጋጥማል። የተለየ ነገር ለማድረግ ሞክሬ ነበር፣ ነገር ግን አልተሳካም። በምሽቱ ጨዋታ እንደማስቆጥር ግን እርግጠኛ ነበርኩ ሲል ተናግሯል። ከእያንዳንዱ እንቅስቃሴ እማራለሁ። የምሽቱን ድል ማጣጣም ላይ ነው አሁን ላይ ማተኩረው። ከዛ በኋላ እንቅስቃሴን እገመግማለሁ ሲልም ተናግሯል። በትላንቱ ጨዋታም እንግዲህ በተለይ ዴክላን ራይስ የአማካይ ስፍራውን በመምራት ድንቅ ነበረ። የጨዋታው ኮከብም ተሰኝቷል። ከሱም በተጨማሪ ጋብሪኤል ማርቲኔሊ፣ ሚካኤል ሞሪኒዮ፣ ሉዊስ ስኬሊ፣ ቡካዮ ሳካ ሌሎች ምርጥ ምሽት ያሳለፉ የመድፈኞቹ ተጫዋቾች ናቸው። ሚካኤል አርቴታ በተለይ ለዚህ ደረጃ ለመድረስ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አስተዋጽኦ እጅግ ትልቅ ነው ሲል አስተያየቱን ሰጥቷል። በመጀመሪያው ጨዋታ እንግዲህ ዝግጅት ሲያደርግ ፔፕ ጋርዲዮላ እንግዲህ ሀሳቦችን መቀበሉን ያልሸሸገው አርቴታ እዚህ ደረጃ እንድደርስ ያደረሰኝ ፔፕ ጋርዲዮላ ነው ሲልም አስተያየቱን ሰጥቷል። ክብሩን አሰልጣኝ ፔፕ ጋርዲዮላ ውሰድ ሲል ተናግሯል። እኔ አሁን የደረስኩበት እዚህ ቦታ ላይ አልገኝም ነበር ያለሱ ሲልም ነው ሚካኤል አርቴታ የተናገረው። ከጋርዲዮላ ጋር ዛሬ ጠዋት በስልክ አውርተን ነበር ሲልም የተናገረው ሚካኤል አርቴታ እሱን ሁሌም አመስጋኝ ነኝ ሲልም ተናግሯል። ምክትል አሰልጣኙ ያደረገኝ እሱ ነው፣ እሱ አርአያ ነው። ዛሬ የተፈጠረው ነገር ሁሉ የተፈጠረው በሱ ምክንያት ነው ሲልም ስፔናዊ አሰልጣኝ ለፔፕ ጋርዲዮላ ያለውን እንግዲህ ምስጋና አቅርቧል። በሌላ ጨዋታ በሜዳው ሳንሲሮ ባየር ሙኒክን የጋበዘው ኢንተር ሚላን 2-2 ተለያይቶ በደርሶ መልስ 4-3 አሸንፎ ለግማሽ ፍጻሜ አልፏል። የሲሞኔ ኢንዛጊ ቡድን ባለፈው ዓመት ለፍጻሜ ተፋላሚ እንደነበረ የሚታወስ ነው። ትላንትናም በጣም
ድንቅ የሚባል እንቅስቃሴ ማሳየት ችሏል። የጣሊያን ሻምፒዮኖቹ በመጀመሪያው ጨዋታ አሊያንዝ አሬና ላይ 2-1 መርታታቸው የሚታወስ ነው። ትላንትና ግን ሃሪኬን በ52ኛው ደቂቃ ባስቆጠራት ግብ ብልጫ ተወስዶባቸው ወይም ተመርተው ነበረ። ነገር ግን ብዙም ሳይቆይ ላውታሮ ማርቲኔዝ በ58ኛው ደቂቃና ቤንጃሚን ፓቫ ባስቆጠሯቸው ግቦች ኢንተር ሚላን ወደ መሪነቱ ተመልሶ ነበር። በ76ኛው ደቂቃ ግን ኤሪክ ዳየር በጭንቅላቱ በመግጨት ባስቆጠራት ግብ ባየር ሙኒክን አቻ አድርጓል። የቪንሰንት ኮምፓኒ ቡድን ተጨማሪ ግብ ለማስቆጠር ጥረቶችን አድርጎ ነበር። በተለይም ቶማስ ሙለር በመጨረሻዎቹ ደቂቃዎች ምናልባትም ባየር ሙኒክን አሸናፊ የሚያደርግበትን እድል አግኝቶ ነበር። የኢንተር ሚላኑ ግብ ጠባቂ ያን ሶመርን አልፎ ግን ግብ ማስቆጠር ሳይችል ቀርቷል። ኢንተር ሚላን በግማሽ ፍጻሜው ባርሴሎናን የሚገጥም ነው የሚሆነው። የሲሞኔ ኢንዛጊ ቡድን ለሶስትዮሽ ዋንጫ ዘንድሮ እየተፋለመ ነው የሚገኘው። በጣሊያን ሴሪ መሪ እንደሆነ ይታወቃል። በኮፓ ኢታሊያም ለግማሽ ፍጻሜ ደርሷል። ትላንት ምሽት ደግሞ በአውሮፓ ቻምፒየንስ ሊጉ እንዲሁ ለግማሽ ፍጻሜ መድረስ ችሏል።